ጠቦት ሆነ ወይ ቀይሮና በቃ ልብሱ ምን ውስጥ ነው የቆየው? በስመ አብ ያማን እንዴት አሸገ ሰጠሁን ይምናቃለ አጥቢያ ሰጠመች ማለት ተቃጠልኩ። እግዚአብሔር ደግሞ መንገድ ላይ እንኳን አይደለም እግዚአብሔር ነው አይንሽ ላስመጣ እንዴ? ያማን እግዚአብሔር ማርያም በመብራው ለድንግል ማርያም እየተቃጠልኩ ነው። ምን ምንረኩ ነገር የለም። እስኪ እሺ ሄድና ቀይረውና እስኪ መጀመሪያ ሌላ ቀይረ የለም። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ያው እንግዲህ አይታችኋል እናቴ የሰራኝን ፕራንክ ማለት ነው። በህይወት እንደዚህ አይነት ፕራንክ ተሰርቼ አላውቅም። ልብ እግዚአብሔር ይመስገን ልቤ ጤነኛ ስለሆነ እንጂ ልብ በሽታ ቢኖርብኝ በዛው ማለት ነው በዛው ያስቀረኝ ነበር። ስለዚህ ያለኝ አማራጭ ዛሬ ማለት ነው እናቴን ለመቀበል በጣም አስቤ ሳወጣ ሳገባ ቃልተኛው ማለት እችላለሁኝ። የምር 2 ቀን ነው የፈጀብኝ ይሄን ተንኮል ለመስራት ማለት ነውና ዛሬ ማለት ነው እሰራለታለሁኝ። ሻወር እየወሰደ ነው እሱ። ባባ ተኝቶልኛል። ካልተነሳብኝ ነው። ባባ ግን ከተነሳ ትንሽ ይከብዳል። አዝዬም ቢሆን ግን አይቀርም። በሆነ ምክንያት አዝለቂ ግን ባይነሳ ደግሞ የበለጠ ደስ ይላል። ስለዚህ ድምፄን ቀንሼ የማወራችሁ ባባም እንዳይነሳ እናቴም ደግሞ እንዳይሰማኝ ነው። ስለዚህ ምንድነው የማደርገው መሰላችሁ? ዛሬ እበቀለዋለሁ። ትናንትና ማለት ነው ማታ ላይ ወጥቼ የሆነ አስቤዛ ገዝቼ ልምጣ ምናምን ብዬ ማለት ነው ገዝቼ የመጣሁትን ነገር ላሳያችሁ። ማርያም እንዴት እንደሚበቀለው ዛሬ ሳስበው ራሱ ማለት ነው ሳቄ መጣ። እንዲያይብኝ ከአስቤዛ ውጭ አርብቄ ልሄድ ይዤ የመጣሁት። ስለዚህ አያችሁ፣ በነገራችን ላይ ፌስታልም ስለቀረ ያው አብዛኛውን በቦርሳችን እያያዝን ሎሚና ቃሪያ በቦርሳችን እያያዝን መሄድ ጀምረናል። አሁን ምንድን ነው ማድረግ ይሄ ገዝቼለት ነው ለናቲ ለናቲ ስጦታ ነው የገዛሁት። ለዚህ ካተሪና ቢለው አለ ደግሞ እናንተ ሀል 200-300 ብር እንዳይመስላችሁ ማርያምን ወዶማ ተወዷል። ይሁት ለማስቀስ ስለሆነ ይህን የሚያክል ባወጣ አይቆጭም። ለሱ ግን መልሼ አዲስ የሚመስልኝ ወይ መልሼ አሸጋታለሁ። ነገር ትልቅ ነው። ማርያም ትልቅ ነው። አያችሁት? ይሄ ምን አደርጋለሁ መሰላችሁ? ለማደርገው መሰላችሁ መጀመሪያ ይሄንን በዚህ ገለብጠውና ዛሬ እንዴት እንደምትጫወትበት እዩት። ባባ እንዳይነሳብኝ ግን ጸሎት አድርጉልኝ። ይሄ እንዲሁ ቅጥል ነው ያልኩት። የምር እንዳቃጠለኝ ማለት ነው። ቅጥል እመቤቴን ቃራው ደግሞ ማለት ነው። አንዷን ማታ ቀምሼ ይኸው ሽታው ብቻ ራሱ እያዟዟርኩኝ ማለት ነው። እጄን ቶሎ ታጥቤ ልጅ እንዳያቃጥልብኝ በደንብ አሸዋለሁ። ገባችኋል? በደንብ እንዳያቃጥልልኝ ማለት ነው። እንዴት እንደሚያቃጥል እመቤቴን ቃሪያ ማታ ማታ አልበለው ብዬ እንዴት እንደሚያቃጥል አንድ እንኳን ቃሪያ መፍጨት አቅቶኝ በጣም ነው የምወደው የሚያቃጥል ነገር። ለዛ ነው በጣም ከምነግራችሁ በላይ የሚያቃጥል ነገር ብቻ ነው የምወደው። እያያችሁ አቆሽሹት ተናተን መቤቴን ይኸው ፍሬ እንዳይታይብኝ እርግፋለሁ። ፍሬዋ እንዳይታይ እስኪ በደንብ ነው ያጨማለኩት። ይኸው መቤቴን ሆን ጨርሶ ነው አሁን አርጋሪ መሰላችሁ። ግን ሸታ በጣም ቃሪያ መተናት ነው ከራቦቀብኝ ነው ቸርኬ እንዴት ነበር ያደረጋት ልጁ?
ማለት ነገር የሚያደርጉት ይሸጣል እነሱ እንዲቻ አድርጎ ማለት ነው። እንደዚህ ችጋሪ ማለት ነው። አዲስ እየተገዛ በጣም ከምነግራችሁ በላይ ይሸታል። በርቀት ነው የሚሸተው፣ ካላወቀብኝ ነው ማርያም። ስለዚህ ማለት ነው በእርግጥ አይመጣም። ሻወር እየወሰደ ነው እንጂ የማደርገው ቀጥታ እጅን ተጣጠባለሁኝ፣ ካሜራዬን እደባብቃለሁ ባባ እንደ ሳይነሳብኝ ማለት ነው። ቶሎ ብዬ እጅንም ምናምን ተስጥብ ብዬ ደባብቄ ይሄን ሁሉ ወደ ጋርቤጅ ጥልና ጣሪያው እንዲያይብኝ። በእርግጥ ከቀጥታ ከእንትን ሲመጣ ነው ወይ ደግሞ አንኳኩቼ ነው የምሰጠው። ካሜራዬን እደብቃለሁ ዛሬ ማለት ነው። ወይኔ ናቴ እንዲታየኝ እንዴት እንደሚቃጠል መቤቴ ጉድ ነው የምሰራው። እስኪ ለማንኛውም ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው አበረታቱኝ። ምን አባቱ እንደምሰራው ናቲ ማን እንዲበቀለው አግዙኝ። የምር ብዙ እህቶች ማለት ነው እኔ ስደነግጥ ብዙ እህቶች እንድደነግጣችሁ ኮመንት ላይ ሳነብ ነበረ። ስለዚህ እሱ በቅራር ለሚፈልገው እኔም እበቀለዋለሁ ማለት ነው። እና ባባ ሳይነሳብኝ ቶሎ ቶሎ ማነሱም ሳይወጣ ዳይ ምንም አድርገው አንኳኩቼ ሰጠዋለሁ። ቁምጣውን ማለት ነው እንደዚሁ ስጦታ ነው ይችላል ምናምን ብዬ ማለት ነው። መቻችሁ ካሜራ ደብቅ ናቸው። ውይዬ የኔ ውድ ማለት አስተካክያለሁኝ። አንኳኩቼ ማለት ነው ሰጠዋለሁ። ገና ታጥቦ አልጨረሰም ማለት ነው። ያው እንደፈራሁት ባባ ተነስቷል። አባዬ ለምን ተነሳ? አብረህ ልትሰራ ነው? እሺ። እና አንኳኩቼ ማለት ነው አንኳኩቼ ሰጥቼው እመጣለሁ። ቀለለች ናት። አቤት ናቲ አልጨረስክም እንዴ? እሺ ፊትን ታጠብና እንካ ቁምጣ አዲስ ገዝቼልሃለሁ። እስኪ በዛው ነው የምትሞክረው ብዬ ነው። አንተ ደግሞ ምን ችግር አለው? እሱን ተሆነ ይሄኛው ልብስ ነው። ታውቃኝ ባባ ራሱ ለኔ ስጭኝ እያለ ነው መሰለኝ። ተወኝ ነው ሙሉ ሱፊ ሰፈር ያንተ ቁምጣ ለሱ ሙሉ ሱፊ ሆነዋል። አላባይ ምን ችግር አለው? የባለቤት ስጦታ አይደለም። እንዲሁም ቴንኪው ብለህ ነበር መቀበል ያለው። አዎ የመጀመሪያ ቁምጣ ስጦታ። አቤት ኧረ እኔ ብዙ ይሄንን የመጀመሪያ ስንት ነው ቁምጣ የሰጠው ራሱ ማርያምን የስፖርቱ ልገዝልህ አልነበረ እና ሌባ ወሰደው አሱ እሺ በቃ ጋር ተጠባለህ ተጸድዋለህ። ችግር የለም። ፊትን ብቻ ታጠብና እንካውሰደው አስቀምጠው በላይ በተስተኛ እንካ እና አይ አይደለም። አሁን እኮ ፌስታል ስለሌለ ማለት በስጦታ አላደርገው ነበር አድርጉልኝ ስላቸው የስጦታ ወረቀት የለም አሉ። ግን በፌስታል ነበር የሚሸጠው። እሺ እኔም አመሰግናለሁ። እሺ ተመልካቾቻችን ሰጥቻለሁ። ማርያምን ማለት ነው በጣም ነው የሚተናተነው። ተናተናን እንጃ ውይ ባይነቀብኝ እንደማደርገው ካሜራውን ማለት ነው እና እዚህ ጋር መጥቶ የሚያደርገውን ሪያክሽን ለማየት ግዴታ ማለት ነው ካሜራው ይዞራል ማለት። እስኪ የት ባደርገው ነው የሚሻለው? በእርግጠኝነት ይመጣና እዚህ ነው የምንቀመጠው። እስከዛኛ ቅዱሴና እኔ ምን እንሰራለን?
ቲቪያችንን ምናምን እያየን እንጠብቃለን ማለት ነው። መቶ እያለ ማለት ነው። እዚህ ጋር ትቀመጣለች። የኔ ንጉስ ምንድን ነው የምታወሪው? ፓፓና እኔ እዚህ ጋር ቁጭ ብለን እንጠብቃለን። እሺ እኔ ወረኛ ምንድን ነው የምታወሪው? ና ወደዚህ ትንሽ ና ወደዚህ እንጂ እስኪ ከኋላ ኧረ በቃ ሂድ ሂድ እንትን በልሽ ያምራል ውይ እማዬ እስኪ ይሄ ማን ነው? ዳዲ ኦ ማይ ጋድ ዳዲ ኦ ናትናኤል ከፋለ አበበ እያ ማነው? ዳዲ ነሽ? እስኪ እዚህ ጋር ቁጭ ብለን ትንሽ እናውራ። ይበርዳል። ምን ነው እንደዚህ ሆንኩ ትላለህ? ገና ውሃ በደንብ ይድረቅ። አይሰማም ደግሞ ጠቦ ነው ትላለች። ማርያም እሳት ለቀቀብኝ እዚህ ጋር እንዲህ የምር እየጨመረ መጣ እኮ ሙቀቱ። ኧረ በመድኃኒዓለም አንቺ እግዚአብሔር እያቃጠለሽ ምን ወቅ አንተ ተጀርበጅ በል እየተቃጠልኩ ነው። ምን ነው የምትቃጠለው? ማርያም አላምጣባ እዚህ አይደልክ እንዴ ልጅ ሊቀማ ነው። አንቺ እግዚአብሔር ምንድን ነው ያማም ሊጠብቅ ሆነ ድንግል ማርያም የምር በጣም እያቃጠለኝ ነው። ድንግል ማርያም እያቃጠለኝ ነው ማለት ጠቦ ሆነ ወይ ቀይሮና በቃ ልብሱ ነው ምን ውስጥ ነው የቆየው? ያማን የታሸገ ሰጠሁን ይምናቃለሁ አጥቢያ ሰጠመች ማለት ተቃጠልኩ። እግዚአብሔር እንዴ ደግሞ መንገድ ላይ እንኳን አይደለም እግዚአብሔር ነው አይንሽ ያማን እግዚአብሔር ማርያም አረበ መብራው ድንግል ማርያም እየተቃጠልኩ ነው። አንቺ ምን ያደረግሽው? ምን ያደረኩ ነገር የለም። እስኪ እሺ ሄድና ቀይረውና እስኪ መጀመሪያ አንተ ልጁ ምን አድርጎት ይሆን በእናትህ? እና እንዴት አሸገ ነው? እኔ ወረቀቱን እንኳን አልፈታሁትም። ወይኔ ኬሚካል አስነካተው እንዳይሆን ሰውነት እንዳይጎዳው። ወይዬ ይብስ የታባት ነው ማርያምን አቃጥኝ ነው ታባት ሌላ ለብሰህ ስማ፣ ሌላ ለብሰህ ካላቃጠለ በቃ ችግር አለበት ማለት ነው። ሰውዬውን ሂደን ሙልጭ ነው የምናደርገው፣ ሙልጭ ነው የምናደርገው። ይቀልዳል እንዴ እንዴ 600 ብር ውይ
ና እስኪ ምን ነው አሁንም እያቃጠለ ቀይራ ሌላ ነው የሚያቃጥለው። እግዚአብሔር እያሳብደኝ ነው። ቀይረው የለ እንዴ? ያማን ደግሞ እኮ ውድ ነው። እስከ ዛሬ ማለት ነው 200 አራው የቤቱን ቃፈጅ በርበሬ እኮ ነው እያቃጠለኝ ነው። በርበሬ ከየት ይመጣ? የታለ በርበሬ? ወይ ኧረ በስመ አብ! ኧረ ጌታዬ ሆይ ምን አድርጌ ነው? ዳዲ ምን ሆነ ነው? በእናትህ ፀጉሩን ደግሞ በደንብ አላራገፍኩም ነው። አንቺ ምን አጥፍቼ ነው እንደዚህ የምታደርጊው? ምን አደረኩኝ? እመቤቴ እንደዚህ የምታደርጊው ምን አጥፍቼሽ ነው? ምን በድዬሽ ነው እንደዚህ? ወይ ምን አጠፋው? እሺ በስመ አብ እንጂ እንደዚህ ነገር አይደረግም። እግዚአብሔር ስነ ስርዓት ነው። በስመ አብ ወወልድ ወመንፈስ ቅዱስ እኮ ምን አጠፋሁኝ እኔ? ምንድን ነው ያደረግሽው? እሺ በመጨረሻ ንገሪኝ። መጨረሻ ያኔ ታሸገ አይደል? ከቦርሳ ያወጣች ሰጠው። እንደ ታሸገ ከቦርሳ እና አንቺ የሆነ ተንኮል ሰርተሻል። እግዚአብሔር በጣም እያቃጠለኝ ነው። መብራት በቃ ጠቦ ነው። ጠቦ እንደይባል ደግሞ ትልቅ ነው። ጠቦኝ ነው አንድ ዝም ያቃጠለኝ። ቀይረው የለ እንዴ? አሁን ቀይረው የለ ለማንኛውም እናትዬ የተባቀየ ነው በቀላ ብድሩን የማይመልስ ልጅ አይወለድ ነው። በዛ በእንትና ወስድ ያለ እንደ በእንትና ጋር ወስድ ያለ ለምን እንዴት አመመስጥሪ ነበር እንጂ ምን በድይሽ ነው እንደዚህ ቆለት የምታቃጥይ? እግዚአብሔር የኔ ውድ ቤተሰቦች ያቸው ሰላም ብላችሁ ቤተሰቦች ካሜራ ማስቀምጥልሻል። ይቺን ቪዲዮ ታያታለሽ። ምን ታረጋታለሽ? ይሄን ቪዲዮ ከፖስትሽ እሱን አንተ እኔ እሱን በኋላ እናረብ ውድ ለማንም እግዚአብሔርን ውስጤ እርር እንዳለ ማለት ነው። ቀጥል አድርጌዋለሁ። ያንቺውን ነበር ማስነካት። እኔ ከዚህ በኋላ ማለት ነው ፓንትና ጦስ ማስያዣ ቢገዛልኝ ናቲ አለብስም። አረ ምን ቢገዛልኝ ታውት ሰጣውን ዘብዘፌ ማለት ነው። ካላቀጠው ሹንድ ምናምን እንዴት ይሸታል እንድንራው እየሳከ እኮ ነበር ሽንት ቤት ውስጥ ፓንት ውስጥ ታዲያ በርበሬው ሲተከምሩ ቆየ። በርበሬው አይደለም እኮ ውዴ፣ ቪዲዮን በኋላ ታይዋለህ። ቃሪያን ግዘምተን ነው ማለት ነው። ከዛ እንደ ሽንኩርት ሽንት ባረኩና እንደ ስጋ በሱ ቀይሮ ይልባል ይባል ሰው ይላል። ተሰራለት ውዶችዬ። ለማንኛውም ታገንታ አይ ምታየው ሴት ልጅ ከሴት ልጅ ላይ ማጅን ካነሳ ሞታል። ማርያም ውዶችዬ ካሜራ ቁጭ አድርገሽ እዚህ ማሳብ ነድባል በቃ ነድባል በቃ እና ውዶችዬ ይመቻት። አባዬ የኔ ንጉስ ዳዲ ምን ሆኖ ነው? አዩ እንዴት እንደሚያየሱ እንኳን ዳዲ ምን ሆኖ ነው? አይዞህ ሰራሁለት ደስ ብሎኛል።